እና የኛው ልጅ ስራ ፈልጋለሁ ብላ እኔ ጋር መጣ። ከዛን እኔ ጋር መጣችና እንዳጋጣሚ ሰማሁኝና ላይቭ ገባሁ። ላይቭ ገብቼ ወጥቼ መለስኩላትና ቲክቶክ አላከችልኝ 100 ምናምን ሺህ ፎሎወር አላት። ከዛን በቃ እሺ እንዳውም ንግድ ጀምራ ምናምን አቁማለች መሰለኝና ከዛን እሺ ብያት ምን ብዬ ተነጋግረን ስልክ ቁጥሯን ተለዋውጠን ምናምን ስንት ሰዓት መሰላችሁ ያወራ ነው በዱባይ አቆጣጠር 10 ሰዓት ተኩል 4 ሰዓት ተኩል ማለት ነው 4 ሰዓት ተኩል። ከዛን ልጅቷ ማታ ሞተች አልተባልኩ እንዴት ክው እንዳልኩ ልነግራችሁ አልችልም። ማታ ጥሪ ነበረኝ ሂጄ እመቤቴን ነው የምላችሁ ራሴን እያመመኝ ነው ያደርኩት። ራሴን እያመመኝ ነው ያደርኩት። እመቤቴን የምሬን ነው የምላችሁ ራሴን እያመመኝ እንዴት ብዬ ልንገራችሁ። በቃ ደሞ እኮ በዱባይ አቆጣጠር 4 ሰዓት ከ30 ደቂቃ ነው እኔ ጋር ያወራችሁ። ስራ ፈልጋለሁ ሰላም ነው ድምጿ ምናምን የተለየ ነገር የለውም ምናምን እና እንደዚህ ነው ሲባል ማንናት ምናምን እኔ ደግሞ በስም ሰው አለኝም በነገራችን ላይ እንትን ላይ ማለት ነው። ከዛ እንትና እኮ ሞተች ከ9ኛ ፎቅ ላይ እንትን ብላ ምናምን ገብቻ ያለው እሷ ናት። እንዴት ክው እንዳልኩኝ መቤቴ የምሬ ነው የምላችሁ እንዴት ክው እንዳልኩኝ ልነግራችሁ አልችልም። በጣም ነው ራሴን ያመመኝ ማታ። በቃ የሆነ አለ አይደለ ማቃታ ያክል ነው የተሰማኝ ማለት ነውና ብቻ በምንም አይነት ማዕበል ውስጥ ሆናችሁም ይሁን ችግር ውስጥም ልትሆኑ ትችላላችሁ። እኔ ማለት ነው ማርያምን ሰው ፊቱን አዙሮብኝ ቸግሮኛ ጥቼ እናም ደግሞ ሰው አጠገቤ በሌለበት ሰዓት ራሴን እንኳን ለማጥፋት እንደውም ይፈረድብኝ እስከማይመስለኝ ጊዜ ነበረ ሰዓት ማለት ነው። ግን አልፎ ዛሬን አይቻለሁ። ሁሌ የራሴን ታሪክ የምነግራችሁ ብዙ ሰዎች ልመጻደቅባችሁ ነው የሚመስላችሁ። እንድትማሩበት ነው የምፈልገው። እንድትማሩበት ማግኘትም እንዳለ ማጣት አለ፣ ማጣትም እንዳለ ማግኘት እንዳለ ነው እንድትማሩበት ስለምፈልግ ብቻ ነው ሁሌ ስለ ራሴ ታሪክ ስለ ምንም ታሪክ የማወራችሁ። ገባችሁ አይደለ? ህይወት የጨለመችብኝ መስሎኝ የተገለባበጠች መስሎኝ